በ4,800,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4,800,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪውን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ነው። አሁን የደረሰን ዜና አለ። በላይ በቀለ ነኝ። የኢራን ጠቅላይ መሪ አያቶላህ አሊ ካማኒ መገደላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ አረጋገጡ። ትራምፕ ሌሊቱን ባሰራጩት መልእክት ካማኒ በእስራኤል አሜሪካ ጥምር ጥቃት መገደላቸውን ገልጸዋል። በታሪክ ትልቁ ዲያብሎስ ሞተ ብለዋል ትራምፕ በማኅበራዊ መገናኛቸው። የካማኒ ሞት ለኢራን ሕዝብ ብቻ ሳይሆን ለአሜሪካ ጭምር ፍትሕን እንደማረጋገጥ ይቆጠራል ብለዋል። የ86 ዓመቱ አሊ ካማኒ የኢራን ሦስተኛው ፕሬዝዳንት በመሆን ከ1981 እንደ ፈረንጆቹ አቆጣጠር እስከ 89 አገልግለዋል በኢራን ኢራቅ ጦርነት ዘመን። ከዚያም እስከ ዛሬ ለ37 ዓመታት የሀገሪቱ ጠቅላይ መሪ በመሆን ሰርተዋል። በዚህም ለረጅም ዓመታት በሀገር መሪነት ሥልጣን በመቆየት በመካከለኛው ምስራቅ ተወዳዳሪ የላቸውም። እንዲሁም ሌሎች የኢራን ከፍተኛ ባለሥልጣናት መገደላቸውን የእስራኤል መከላከያ ሚኒስቴር አስታውቋል። ከተገደሉት ከፍተኛ ባለሥልጣናት መካከል የቀድሞው የሀገሪቱ ብሔራዊ ጸጥታ ምክር ቤት ኃላፊና የካማኒ የቅርብ አማካሪ አሊ ሻምዛኒ፣ የሀገሪቱ መከላከያ ሚኒስትር አሚር ናስሪዛዳህና የአብዮታዊ ዘብ ኃላፊ መሐመድ ፓፕኩር ይገኙበታል። በዚሁ የእስራኤል አሜሪካ ጥቃት ከጅምሩ አንስቶ 200 የእስራኤል ጀቶች 500 በሚደርሱ የኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸማቸውን የእስራኤል ጦር ኃይል ገልጧል። ጥቃት ከተፈጸመባቸው ኢላማዎች የባለስቲክ ሚሳኤል ማስወንጨፊያዎች ይገኙበታል። የእስራኤል አየር ክልል መስሪያ ቤቶችና ትምህርት ቤቶች የተዘጉ ሲሆን የሀገሪቱ ፓርላማም ከጸጥታ ጋር በተያያዘ ለጊዜው ሥራ ማቆሙ ተነግሯል። የጀርመን ቻንስለር ፍሬድሪክ ሜርዝ ለእስራኤል ደህንነት ቁርጠኛ መሆናቸውን በመግለጽ ከአሜሪካና እስራኤል ጋር በቅርበት እንደሚሰሩ አመልክተዋል። ለቀጠናው እንዲያም ሲል ለእስራኤል ሰላምና ጸጥታ በጽኑ እንሰራለን ብለዋል። የኢራን አገዛዝ በገዛ ሕዝቡ ላይ የሚፈጽመውን ጥቃት አቁሞ ወደ ሰላም ጠረጴዛ እንዲመለስ አሳስበዋል። የእስራኤል አየር መንገድ ኤላል የአየር ክልል ሲከፈት በውጭ አገር የሚገኙ የሀገሪቱ ዜጎችን ከያሉበት ለማምጣት ልዩ በረራም ለማካሄድ መዘጋጀቱን ገልጧል። የኢራን ቀይ መስቀል ኮሚቴ በእነ አሜሪካ ጥቃት በጥቂቱ ከ200 በላይ ሰዎች መገደላቸውንና ከ700 የሚልቁ መቁሰላቸውን አስታውቋል። ከኢራን 31 ክልሎች 24ቱ በወታደራዊ ጥቃቱ መታወካቸውን ኮሚቴው የገለጸ ሲሆን ይህም የመጀመሪያው የኢራን ተቋም የተጎዱ ሰዎችን አስመልክቶ ያወጣው ይፋዊ መግለጫ ነው። ኩዌት 3 ወታደሮቿም በኢራን ሚሳኤል መቁሰላቸውን ስታስታውቅ አልሳሌም የተባለው የአየር ኃይል ጣቢያ ኢላማ መደረጉንና ጥቂት ጉዳት ብቻ እንደደረሰበት የሀገሪቱ መከላከያ ሚኒስቴር ገልጧል። የደረሰው ጉዳት የመዋጋት አቅሙንና ዝግጁነቱን ሊቀንስ እንደማይችል የሊባኖስ ፕሬዝዳንት ጆሴፍ ኡን እስራኤል በሊባኖስ ላይ ጥቃት የመፈጸም ፍላጎት እንደሌላት በአሜሪካ በኩል መልእክት ማስተላለፏን ገልጸዋል። በሊባኖስ የአሜሪካ አምባሳደር ማይክል ኢሳም መልእክቱን ለመንግሥት ያቀረቡ ሲሆን እስራኤል ከሊባኖስ በኩል ጥቃት እስካልተፈጸመባት ድረስ
ወታደራዊ እርምጃ የመውሰድ ዕቅድ እንደሌላት አክለዋል። የሊባኖስ መንግስት በኢራን ከሚደገፈው የሄዝቦላህ ሚሊሻ ጋር እንደ ጠላት እንደሚተያይ የሚታወቅ ሲሆን ከዓመት በፊት የተደረሰውን ተኩስ አቁም ተከትሎ ሄዝቦላህን ትጥቅ ለማስፈታት ሲንቀሳቀስ ቆይቷል። የሶሪያ መንግስት በተመሳሳይ ኢራን በአረብ ሀገሮች ላይ የፈጸመችውን የጭካኔ ያለውን የሚሳኤል ጥቃት ማውገዙ ተሰምቷል። በጉዳዩ ላይ የሶሪያ ውጭ ጉዳይ ሚኒስትር ከአካባቢው ሀገራት አቻዎቻቸው ጋር በስልክ መነጋገራቸውን የሀገሪቱ መንግስት ገልጧል። የባሽር አልአሳድ አገዛዝ እስከወደቀበት ጊዜ ድረስ የኢራን የቅርብ ወዳጅ የነበረችው ሶሪያ በአዲሱ መንግስት ከምዕራባውያን ጋር መልካም ግንኙነት መጀመሯ ይታወቃል። የሶሪያ ውጭ ጉዳይ ሚኒስትር አሳድ አልሻባኒ ለአረብ ሀገራት ሚኒስትሮች ደውለው አጋርነታቸውን አረጋግጠውላቸዋል። የአሜሪካ እስራኤል የተቀናጀ ዘመቻም ለሳምንት የታቀደ መሆኑ ሲነገር፣ ሆኖም የኢራን ጠቅላይ መሪ አያቶላህ አሊ መገደላቸው ከተረጋገጠ ከሳምንትም ያነሰ ጊዜ ሊወስድ እንደሚችል ቀደም ሲል ተመልክቷል። ካማኒ ከተወገዱና ህዝቡ በአገዛዙ ላይ ከተነሳ ሁሉም ነገር በአጭር ቀናት እንደሚጠናቀቅ የእስራኤል ካቢኔ መገምገሙን ዘገቦች አመልክተዋል። የእስራኤል ጠቅላይ ኤታማዦር ሹም ጀነራል ኤያል ዛሚርና ሌሎች ከፍተኛ ባለሥልጣናት ጥቃት ከመፈጸሙ አስቀድሞ የኢራንን ደህንነት ለማሳሳት ምንም እንዳልተፈጠረ መኖሪያ ቤታቸው ሲዝናኑ እንደነበር ተነግሯል። ይህ በእንዲህ እንዳለ የአሜሪካ ማዕከላዊ ወታደራዊ እዝ በመካከለኛው ምስራቅ ኢራን በፈጸመችው ያጸፋ ጥቃት ጉዳት መድረሱን አረጋግጦ፣ ሆኖም ወታደሮቹ ምንም ጭረት እንዳላጋጠማቸው አመልክቷል። ኢራን በአሜሪካ ጦር ሰፈሮች በሚሳኤልና በድሮን የተደገፈ ምላሽ መስጠቷን ገልጧል። አሜሪካና እስራኤል በጋራ በወሰዱት የማጥቃት እርምጃም የአብዮታዊ እዙ ማዕከላዊ ጣቢያና የተቆጣጠራቸው ተቋማት ኢላማ መሆናቸውን የገለጹት የማዕከላዊ እዙ ኃላፊ ብራድ ኩፐር ፕሬዝዳንት ትራምፕ እርምጃ እንዲወሰድ የሰጡት ትዕዛዝ በጀግናም የሰራዊት አባላት ተፈጻሚ ሆኗል ሲሉ አድንቀዋል። በሌላ በኩል በኒውዮርክና በሌሎች የአሜሪካ ከተሞች የጸጥታ ጥበቃ መጠናከሩ ሲነገር የሽብር ጥቃት ሊፈጸምባቸው ይችላል ተብለው በተለዩ የዲፕሎማቲክ፣ የባህል፣ የሃይማኖትና ሌሎች ተቋማት ከፍተኛ ጥበቃ እየተካሄደ መሆኑ ታውቋል። በየከተማው ሰዎች ያልተለመዱ እንቅስቃሴዎችን ሲመለከቱ በአስቸኳይ እርምጃ እንዲወስዱ ፖሊስ ጥሪ አቅርበዋል። ዘግይቶ በወጣ መረጃም ድብደባው ከተጀመረበት ጊዜ አንስቶ ኢራን 150 ባለስቲክ ሚሳኤሎች ወደ እስራኤል መተኮሷ ሲነገር የሀገሪቱ ጦር ኃይል አብዛኛውን መትቶ መጣሉና ቀሪዎቹ ባዶ ሜዳ ማረፋቸውን ገልጧል። 20 የሚጠጉ የድሮን ጥቃቶች መክሸፋቸውንም አክሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሌላ በኩል የኢራን ሕዝብ አንድ ሆኖ በአገዛዙ ላይ እንዲነሳ ጥሪ አቅርበዋል። የትራምፕን ቃል በመድገም ይህንን ወርቃማ ዕድል አታባክኑ ብለዋል። በዕብራይስጥ ቋንቋ ባስተላለፉት መልእክት አሁን ጊዜው የእናንተ ነው፣ ዘግናኝ ያሉትን የኢራን አገዛዝ አውርዳችሁ የምትጥሉበት አጋጣሚ ከፊታችሁ ቆሟል፣ ተነሱ፣ ትግሉን ተቀላቀሉ ብለዋል ኔታንያሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከአንድ የእስራኤል ዜና ቻናል ጋር ባካሄዱት የስልክ ውይይት ኢራን ከተከፈተባት የተቀናጀ ጥቃት ለማገገም በርካታ ዓመታት ይፈጅባታል ሲሉ ገልጸዋል። የአሁኑ ዘመቻም በቀናት ውስጥ እንደሚጠናቀቅና ኢራን ተመልሳ ኒኩሌር ለመገንባት ከሞከረች ሌላ ጥቃት እንደሚጠብቃት ገልጸዋል። የኢራን ነፃ አውጪ ዘመቻ ነው ብለዋል የአሜሪካው መሪ ጥቃቱን። በሌላ በኩል የፍልስጤም አስተዳደርና ባህሬን በአረብ ሀገሮች ላይ የተፈጸመውን ጥቃት አውግዘዋል። ጥቃቱ በሀገራት ሉዓላዊነትና የጸጥታ መረጋጋት ላይ የተፈጸመ ወንጀል ነው ብለዋል። ሀገሮቹ የኢራን ሚሳኤሎችን ማክሸፍ መቻላቸውንም አድንቀዋል። የኳታር መንግሥት በበኩሉ 65 የሚደርሱ የድሮን ጥቃቶች ከኢራን እንደተፈጸመበት ገልጿል። ይህ በእንዲህ እንዳለም የመንግሥታቱ ድርጅት ጸጥታው ጥበቃ ምክር ቤት በአሁኑ ሰዓት ስብሰባ መቀመጡ ታውቋል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ሩሲያና ፈረንሳይ ሲሆኑ የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ቀደም ሲል በመካከለኛው ምስራቅ የታየውን ወታደራዊ ጥቃት ማውገዛቸው ይታወሳል። ይህ አዋዜ ነው። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን።
ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4,800,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና